ከደጋፊዎቹ አንዱ ዛሬ የምናከብረው ሊቀ መላእክት ቅዱስ ገብርኤል ነው። አማላጅነቱ አይለየን። ስለዚህ ገብርኤል ብለን ስንመጣ ጠባቂያችን ነው፣ በእግዚአብሔር ፊት የሚቆምልን። ከሰባቱ ሊቃነ መላእክት መካከል በሁለተኛ ደረጃ ስሙ የሚጠራው የእግዚአብሔር መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤል መጋቤ ሐዲስ ይባላል። የሐዲስ ኪዳን ሰባኪ ነው። አስቀድሞ በጥንተ ተፈጥሮ በመጀመሪያው ተፈጥሮ የሰው ልጆች ከመፈጠራቸው በፊት እግዚአብሔር መላእክትን ፈጥሮ ተሰወራቸው። 99 ነገደ መላእክት በክብር እንዲቀሩ ያደረገው የእግዚአብሔር መልአክ ቅዱስ ገብርኤል ነው። ንቁም በበህላዌነ እስከንረክቦ ለአምላክነ የሚለው የማጽናኛ ቃል ቅዱስ ገብርኤልን ሰባኬ ያሰኘዋል። በሰማይ ላሉት ኃይላት እንኳን ጽናትን የሰበከና ያስተማረ አሁንም እባክህን ፍግ ማዳበሪያና ፍግ እስከማስታቀፋት ድረስ ውሃ እያጠጣው እስከምኮተኩታት ብለው ከሚማጸኑ መላእክት መካከል አንዱ ለሰው ልጆች የሚቆመው እግዚአብሔር መልአክ ቅዱስ ገብርኤል ነው። በቤተ መቅደስ ለሚመላለሱ በቅዳሴም በተለያየ ነገር ደጅ የሚጠኑ ወንጌል ለሚሰሙ ለሚሰግዱ ንስሐ ለሚገቡ ለሚጸልዩ ቅዱስ ገብርኤል ጠበቃቸው ነው። ክብርና ምስጋና ለስሙ ይሁን። እግዚአብሔር በቅዱስ ገብርኤል ላይ ለእኛ ምናችን ነው ማለት ነው፣ ድንቃችን ነው። እግዚአብሔር ድንቅ ነገር ለሁላችንም ያደርገልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ነው ህዳ ጠዋኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን የምስራች ታላቁን ብስራት የትውልዱን ሁሉ መልእክት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ሰሚ ጆሮና አስተዋይ ልቡና ይሁነን። በዚህ መቅደስ የተገኛችሁ ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? ለባህርዩ ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች የእግዚአብሔር እናታችን ድንግል ማርያም የመስቀል ስር ስጦታችን የዘላለም አማላጃችን ርሬተ ህሊና ርሬተ ልቡና ሙሐዘ ፍስሐ የደስታ መፍሰሻ የፍጥረት ሁሉ መቤት መልዕልተ ኩሉ ፍጡራን መትሕተ ስሉስ ቅዱስ የተባለች ከፈጣሪ በታች የፍጥረቱን ሁሉ ጥያቄ ወደ እግዚአብሔር የምታደርስ እመ እግዚአብሔር ቅርበ ለእግዚአብሔር ቅርብ የሆነች እግዚአብሔር እናት ስሟ ለዘላለም የተመሰገነ ይሁን። በዓለም ሁሉ ሳሉ ከዓለም ያልነበሩ ለእግዚአብሔር የተለዩ እግዚአብሔር ያከበራቸው ጻድቃን ሰማዕታት፣ ቅዱሳን መላእክት፣ ሰማያውያን ረቂቃን እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንኳን ለሊቀ መላኩ ለቅዱስ ገብርኤል በዓል በሰላም አደረሳችሁ። ዓለም ሳይፈጠር በአንድነቱና በሶስትነቱ ከብሮና ተመስግኖ ይኖር ነበረ። ማን ያመሰግነዋል ቢባል ባህሪው ያመሰግነዋልና። ለእግዚአብሔር እኛ የምናመሰግነው ምን ጨምርለት ኖሮ አይደለም፣ ግን የተፈጠርንለት ዓላማም ስለሆነ ነው። ብፁዕ ሕዝብ ዘየአምር የብቦ እግዚኦ በብርሃነ ገጽከ የሐውሩ ወበስምከ ይትፌስሑ ኩሎ አሚረ ወበጽድቅከ ይትለያሉ እስመ መካኃይሎሙ አንተ። እልልታ የሚያውቅ ሕዝብ ምስጉን ነው፣ አቤቱ በፊትህ ብርሃን ይሄዳሉ። ዘወትር በጽድቅህ ደስ ይላቸዋል፣ በስምህም ሙሉውን ቀን ደስ ይላቸዋል። በእውነትህም በጽድቅህም ከፍ ከፍ ይላሉ። የኃይላቸው ትምክህት አንተ ነህና ይላል። የተጠራንለት ዓላማ የተፈጠርነው ልናመሰግነው ነው። ሌላ ቦታ ላይም መዝሙረኛው ዳዊት ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግናለሁ። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። እሺ መንክር እግዚአብሔር በላይ ለቅዱሳኒሁ ይላል መዝሙር 67 ቁጥር 35 ላይ ነው የምናገኘው። እግዚአብሔር በቅዱሳኑ ድንቅ ነው ይላል። እግዚአብሔር ሁል ጊዜም ድንቅ አምላክ ነው።
አሁን ደግሞ ለኛ ለሰዎች በሚገባን መልኩ እግዚአብሔር በምርጦቹ ላይ ድንቅ ሆኖ ይታያል። ቅዱሳኑ የተመረጡ በስሙ የተጠሩ ስሙ የታተመባቸው በበጎ ተግባርና በቅድስና በንጽህና አምላካቸውን ለመምሰል የሚጥሩ ወይንም የጣሩና ለውጤት የበቁ ናቸው። ይሄ ዓለም ላይ ስንኖር የመቆያ ስፍራ ላይ ነው። ሰው በምድር ላይ ሲኖር እድሜው እንደ መጠለያ ጣቢያ ዓለምን ይቆጥረዋል። ቅዱስ ጳውሎስም ድንኳን ነው ይለዋል። ድንኳን ማለት ጊዜያዊ መጠለያ ማለት ነው እና ካምፕ ማለት ነው። አሁን ያለነው ካምፕ ውስጥ ነው። ነገር ግን ከዚህ ከካምፑ ይወጡ አሉ። ተፈትነው ነጥረው እሳቱን አልፈው ውሃውን አልፈው ሁሉን ነገር አልፈው ወጥተው የእግዚአብሔርን ክብር ነፍሳቸው ስላወጀች እግዚአብሔር በእነሱ ላይ የተገለጠባቸው የሚሰሩ ቅዱሳን በርካቶች አሉ። የክርስትና ሃይማኖት ኪዳኑ ጽኑ፣ ተልኮ ከባድ፣ ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ በትጥቅ ይሰለፋል። ክርስቲያን ሳይታጠቁ መሰለፍ አይቻልም። ያለ ትጥቅ የሚሰለፉበት አይደለም፣ በዝንጋታም የሚመለከቱት አይደለም ይላሉ አባቶቻችን። ስለዚህ በዚህ ዓለም ላይ ስንኖር ብዙ መከራ አለብን። መከራውን ሁሉ ስናልፍ ደግሞ የእግዚአብሔር እንሆናለን እና የጸና ኪዳን ባለቤቶች ነን። ከባድ ተልእኮች ተሸክመናል። ምክንያቱም በተኩላ መካከል እንደ በጎች ተልከናል። እንደ እባብ ልባሞች፣ እንደ ርግብ ደግሞ ምን መሆን አለብን? የዋሆች መሆን አለብን። ይህንን አልፈው የሄዱ ናቸው ቅዱሳኑ። በእነዚህ ላይ እግዚአብሔር ድንቅ ነው ይላል። በተመረጡት ላይ፣ ዓለምን በካዱት ላይ፣ ከእሳት ጋር በተጋፈጡት ላይ፣ ከሰይፍ ስለት ካመለጡት ጋር አምነው በሞቱት ላይ እግዚአብሔር ምንድን ነው? ድንቅ ነው። መንክር እግዚአብሔር በላይ ለቅዱሳን ያለማቋረጥ በሚያመሰግኑት ላይ እሳታውያን በሆኑ መላእክት ያለማቋረጥ በምስጋና በሚኖሩት ዘወትር የልዑልን መንበር በሚያጥኑ እስራ ወአርባዕቱ ካህናተ ሰማይ ላይ እግዚአብሔር ድንቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር በምርጦቹ ላይ ምንድን ነው ማለት ነው? ድንቅ ነው። እንግዲህ ዛሬ እግዚአብሔር የከበረባቸውና ድንቅነቱ የታየባቸው ሁለት ቅዱሳንን እናከብራለን፣ ሰዎችና መላእክትን። ከሰማያውያን ወገን ቅዱስ ገብርኤል ይከብራል። በምድራውያን ወገን ከሰዎች ዘንድ ደግሞ ሰለስቱ ደቂቅን እናከብራቸዋለን። መልአክ የሚስብ እምነት ያላቸው ወደ እሳት መልአክ የሚጠራ ክርስቲያኖች በዚህ ዓለም ላይ ስንኖር ምስጋናችን፣ ኑሯችን፣ የአገልግሎታችን ፍሬ በቅዱሳን መላእክት የምንታጠር ሊያደርገን ያስፈልጋል። ሰው ማለት ቅዱሳን መላእክት የማይለዩት ነው። አብረውት የሚጠብቁት አቃቤ ያለው ማለት ጠባቂ ያለው ማለት ነው። ለዚህ ነው በወንጌል ላይ ያችን ፍሬ ያጣባትን በለስ መጥቶ ምንድን ያላት? የወይኗ አትክልት ጌታ ካቻ አምና መጣው ቅጠል ብቻ፣ አምና መጣው ቅጠል ብቻ፣ ዘንድሮም ቅጠል ብቻ ናት፣ ቁረጣት፣ ለምን መሬቱን ታጎሳቁላለች ይላል። ከዚያ በኋላ ምንድን ያለው? የወይኑ ጠባቂ ይላል እንዲጠብቅ የታዘዘው የተቀጠረው ሰው ጌታዬ ሆይ ለሚቀጥለው ዓመት ካላፈራች ትቆርጣታለህ፣ በደንብ ፍግና ማዳበሪያ ሰጥቼ ፍሬ እንድታፈራ አደርጋታለሁ አለ። ያቺ በለስ የሰው ልጅ ሰውነት ናት። ፍሬ ሊያፈራ ያቃተው የኔና የናንተ ሰውነት፣ ቅጠል ብቻ የሆነ ማንነታችን፣ ነጠላ ለባሽ ክርስትና፣ ውስጣችን ጥቀርሻ የሆነ ስንዘምር የምንታይ ውስጣችን በእርግማን የተሞላ ከምርቃቱ ይልቅ እርግማኑ ውስጣችንን ያከሰለው እንደ ባይለ ጸጋ መቃብር ላያችን ያማረ ውስጣችን የከሰለ እኛንን ፍሬ ማፍራት ያቃተን ቅጠል ብቻ የሆንን ላያችን ብቻ የተዋበ ውስጣችን ያልጸዳ ለእግዚአብሔር ባልተመቸ መንገድ ላይ የቆምን በክርስትናው ላይ በነፍሳችን ላይ ድራማ የምንሰራ በማስመሰል የሚጸደቅ የሚመስለን መጽሐፍ ቅዱስም በሕይወታችን ሳይሆን በፍላጎታችን የምንተረጉም እግዚአብሔር ከዚህ ይሰውረን ሁላችንን። ስለዚህ ያቺ በለስ እኔና እናንተንን ፍሬ ማፍራት ያቃተን ቅዳሴ ብቻ ወደ ሥጋው ደግሞ ያልደፈረን ሁል ጊዜ መዝሙር ብቻ አገልግሎት ብቻ ነገር ግን እኛ ያልተገለገልንበት እኛ ያልተሰበክንበትን ስብከት የምንሰብክ የማንኖረውን ሕይወት የምንናገር በሌሎች ሰዎች ሕይወት ላይ የምንፈርድ የራሳችንን ሕይወት ያልከረከምን እኛንን ቅጠል ብቻ ለሚያዩን ሰዎች ፍጹም የበቃን ነገር ግን ውስጣችን በብዙ ጉድለት የተሞላ በየቤታችን የምንሸከመው መስቀል የተሰጠን ነገር ግን የሌላውን ሰው መስቀል የምናነሳ የራሳችንን መስቀል መሸከም አቅቶን የሰው መስቀል የምናከብድ የሰው መከራ የምናከብድ እኛንን ቅጠሎች ከራሳችን ይልቅ ሌላውን የምናይ ከመንፈሳዊነታችን ይልቅ ስጋዊነታችን የሚያሸንፈን ሲመቸን ብቻ እግዚአብሔር ቤት የምንመጣ የምንማረው ትምህርት በሕይወታችን ለውጥ ያላመጣ ልጆቻችን እኛን እየመሰሉ ጭራሽ የሚቀጥለው ትውልድ አስኪ ሁኔታ ላይ እንዲደርስ ምክንያት የሆነ እኛንን ቅጠል ብቻ ያለን በለስ። ስለዚህ ማን ያስፈልገናል? ፍግ የሚሰጠን ማዳበሪያም ያደርገን የሚኮተኩተን መልአክ ያስፈልገናል። እስመ ለመላእክቲሁ ይእዝዙሙ በእንቲአከ
ከመይቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነስኡከ ይላል። መላእክቱን ስላንተ ያዛቸዋልና በመንገድ ሁሉ ይጠብቁ ዘንድ በእጆቻቸውም ያነሱሃል በእንቅፋት እንዳትሰናከል። ያንስ ላይለ ተኩላ ወከይሲ ትጽያን ወተከይድ አንበሳ ወከይሲ ነው። አንበሳውን ከይሲውን ታሸንፈዋለህ። በከይሲው ላይ በእባቡ ጭንቅላት ላይ ትረግጣለህ። ማን? መላእክቱ ሲጠብቁ ሲያነሱ ሲደግፉ ፍሬ ስታፈራ። ክርስቲያን ፍሬ ሲያፈራ ለሌሎች የሚተርፍ ይሆናል። ክርስትና ከራስ አልፎ ለሌሎች መትረፍ ነው። ከራስ አልፎ ለሌሎች መዳን መንገድ መክፈት ነው። ክርስቲያኖች ተላላፊ በሽታ እንዲሆኑ አልተፈጠሩም። አንዳንድ ጊዜ የቤተ ክርስቲያን ሰዎች ሆነን አልባሌ ቦታ ላይ በስሜት ስንራወጥ ስንታይ አንተ ክርስቲያን አይደለም እንዴ እንባላለን። ምን አገባው ሰው ስለኔ ለምን ያወራል? የራሱን ኑሮ አይኖርም እንላለን። ለምን ይኑር? የኑሮ ምልክቶች እኛ ነን እኮ። በተራራ ላይ የተሰራች ቤት ልትሰወር ይቻላታል እንዴ? እንደምን አደራችሁ? ይቻላታል እንዴ? አይቻላትም። ስለዚህ ክርስቲያን ከሆንክ ክርስቲያን ሁን። ከዛ ሰው ይህ ምክንያቱም ክርስቲያን ማለት ክርስቶስን የሚመስል ማለት ነው እኮ። የክርስትናው ምልክት ይሄ ነው። ያንን እንድናይ ደግሞ እግዚአብሔር ከፊት ያስቀደመልን ሌሎች ምሳሌዎች አሉ። እንደው ቀጥታ ክርስቶስን መምሰል እንኳን እንዳንችል ሌሎች ደግሞ አቅም ስለሌለን ቅዱሳንን አስቀምጦልናል። ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኬ፣ እኔ አምላኬን ክርስቶስን እንደምመስለው እናንተ እኔን ምሰሉ ይላል ቅዱስ ጳውሎስ ቆሮንቶስ 11:1 ላይ። ሌላ ቦታ ደግሞ ምንድነው የሚለው? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቧቸው። ወእንዘ ትሬእዩ ሰናየ ግዕዞሙ ወመጻኢቶሙ ተመሰሉ በሃይማኖቶሙ፣ የህይወታቸውን ፍሬ ኑሯቸውን፣ ትህትናቸውን፣ ቅድስናቸውን ጎንበስ ብለው የሚሄዱበትን መንገድ ሁሉን ይዘው እንደሌላቸው የሆኑበትን የነሱን መንገድ እያያችሁ ኑሯቸውን በእምነት ምሰሏቸው። ሰው እያደገ ሲሄድ ዝቅ ይላል። እየበዛ እየሰፋ ሲሄድ ትህትና ይሞላዋል። እግዚአብሔር በረከቱን ሲያበዛለት ጎንበስ ይላል። የቅድስናው ምልክት ማጎንበስ እኮ ነው። ፍሬ የተሸከመች ዛፍ እና ምንድነው በእውቀት የተሞላ ሰው አንድ ናቸው። አንገታቸው ምን ያደርጋሉ? ዘንበል ያደርጋሉ። ክርስቲያን እንደዚህ ነው እኮ። በቤተ መቅደስ ውስጥ ያደገ ፍሬ የሚያፈራ ነው። ደግሞ ለማደግ አቃቤ መልአክ ያስፈልገዋል። ውሃ አጠጣታለሁ፣ እኮተኩታታለሁ፣ ማዳበርና ፍግ ሰጣታለሁ፣ ፍሬ ታፍራ አትቁረጣት ያለው የእግዚአብሔር መልአክ ነው። የለመነልን እንዳንቆረጥ እንዳንቀጠፍ ፍሬ ሳናፈራ እንዳንጓዝ በመንገዳችን ብልሽት እንዳይገጥመን የዘላለም ሕይወታችን የቀረው ዘመናችን ተሻግረን የምንኖረው ኑሮ እንቅፋት እንዳይገጥመው። እኛ ክርስቲያኖች ይህ ዓለም የምንታይበት እንጂ ዘላለም የሚያኖረን ዓለም ውስጥ አይደለም ያለነው። ተሻግሮ መኖር ነው ክርስትና። ክርስቲያኖች ተሻግረው ይኖራሉ። እዚህ የተሰበሰብነው መቅደሱን የሞላ ነው። በረዶውን ስኖውን አቋርጠን በጣም ስጋት ባለው መንገድ ንርተን የመጣ ነው። ተሻግሮ ስለመኖር እዚህ ቦታ ላይ ልናስመዘግብ ነው። በሰማያት ብል ነቀዝ በማያበላሸው በሰማይ መዝገብ ለማዘጋጀት ዝግቡ ለክሙ መዝገበ ዘበሰማያት ሀበጻጼ እያማስነው ወይረክቦ ሰራጭ። በሰማይ መዝገብን አዘጋጁ፣ አጠራቅሙ፣ ገንዘባችሁን በዚያ አጠራቅሙ። መዝገባችሁ ባለበት ይላል መጽሐፍ፣ ልባችሁ በዚያ አለ። ዘበላይሉ ሀልዩ ነው ሀባሃሎ ክርስቶስ፣ ክርስቶስ ወዳለበት ወደ ላይ አስቡ። በሰማይ ለእናንተ መዝገብን አዘጋጁ፣ ሌባ የማይሰርቀው ብል ነቀዝ የማያበላሸው የቅድስና ቁመና አይኖራችሁ፣ ለሌሎች የሚተርፍ ፍሬያማዎች ሁኑ። ለዚያ ደግሞ ምን ያስፈልጋል? የሚኮተኩት መልአክ፣ የሚያጠጣ መልአክ። ክርስቲያን በተክል ይመሰላል። ጻድቅ እሰ ከመበቀልት ይፈሪ ወይ በዝ ከመዘግባ ዘሊባኖስ ትኩላንም ምንቱ ውስጥ ቤተ እግዚአብሔር እኮ በእግዚአብሔር ቤት ስለተተከለ እንደ ዘንባባ ያፈራል፣ እንደ ዝግባ ከፍ ከፍ ይላል፣ እንደ ሊባኖስ ዛፍ ከፍ ከፍ ይላል፣ በቅጠልም ይሰፋል፣ ስር ሰዶ ይታነጻል፣ ፍሬም ያፈራል። ክርስቲያን ወይራ ነው፣ ፍሬም ያፈራ። ቃለ እግዚአብሔር የሚማር ዘዳሙ እግዚአብሔር ስምረቱ ዘወትር በእግዚአብሔር ሕግ ደስ የሚለው ብሎ ምንድነው የሚለው? ወይከውን ከመጽ እንተ ተክል ታበሙሃ ዘማይ እንተቱ ፍሬሃ በበጊዜው ቁጥላን ይትነገፍ። በውሃ ፈሳሽ ዳርቻ የተተከለ ተክል ነው። በየጊዜው ፍሬዎችን ትሰጣለች። ቅጠሎቿ የማይረግፉ። ክርስትና ማፍራት ነው። ለማፍራት ደግሞ ምን ያስፈልጋል? ደጋፊ ያስፈልጋል። ከደጋፊዎቹ አንዱ ዛሬ የምናከብረው ሊቀ መላእክት ቅዱስ ገብርኤል ነው። አማላጅነቱ አይለየን። ስለዚህ ገብርኤል ብለን ስንመጣ ጠባቂያችን ነው፣ በእግዚአብሔር ፊት የሚቆምልን። ከሰባቱ ሊቃነ መላእክት መካከል በሁለተኛ ደረጃ ስሙ የሚጠራው የእግዚአብሔር መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤል መጋቤ ሐዲስ ይባላል። የሐዲስ ኪዳን ሰባኪ ነው። አስቀድሞ በጥንተ ተፈጥሮ በመጀመሪያው ተፈጥሮ የሰው ልጆች ከመፈጠራቸው በፊት እግዚአብሔር መላእክትን ፈጥሮ ተሰወራቸው።
99ኙ ነገደ መላእክት በክብር እንዲቀሩ ያደረገው የእግዚአብሔር መልአክ ቅዱስ ገብርኤል ነው። ንቁም በበህላዌነ እስከንረክቦ ለአምላክነ የሚለው የማጽናኛ ቃል ቅዱስ ገብርኤልን ሰባኬ ያሰኘዋል። በሰማይ ላሉት ኃይላት እንኳን ጽናትን የሰበከና ያስተማረ አሁንም እባክህን ፍግ ማዳበሪያና ፍግ እስከማስታቀፋት ድረስ ውሃ እያጠጣው እስከምኮተኩታት ብለው ከሚማጸኑ መላእክት መካከል አንዱ ለሰው ልጆች የሚቆመው እግዚአብሔር መልአክ ቅዱስ ገብርኤል ነው። ዘካርያስ ልጅ አጥቶ ከሚስቱ ከኤልሳቤጥ ጋር ኖረው ባዶ በሆኑ ጊዜ ተስፋ በቆረጡ ጊዜ የተቆረጠውን የሚቀጥል ባዶውን የሚሞላ እግዚአብሔር መልአኩን ላከው። ከዛ ልጅ ትወልዳለህ ሲለው ይሄን እኮ ጥያቄ ፋይሉን ዘግተን መዝገቡን ወደ መዝገብ ቤት መልሰነዋል ነው ቋንቋ። ጥያቄን እኮ ጨርሻለሁ፣ አርጅቻለሁ። ከዚህ በኋላ ምን ይመጣል? እኔ እኮ ገብርኤል ነኝ። በማን ፊት የምቆመው? ንገሩኝ። በማን ፊት የምቆመው? በእግዚአብሔር ፊት። እባክህን በለሲቱን አትቁረጣት ብዬ የምቆመው እኔ ገብርኤል ነኝ። ማዳበሪያና ፍግ ለዚች ነፍስ ሰጣታለሁ ፍሬ ታፈራለች የምለው እኔ ነኝ። ዘካርያስና ኤልሳቤጥን በስተርጅና ጎብኛቸው፣ ደረቅ እንጨት ማለምለም ትችላለህ ብዬ አምላኬን የምማጸንላችሁ እኔ ነኝ። አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር። ቅዱስ ገብርኤል ይቁምን ለሁላችን። ስለዚህ ዛሬ የምናከብረው በእግዚአብሔር ፊት የማያሳፍረንን መልአክ፣ በእግዚአብሔር ፊት የሚቆመው መልአክ ነው። እግዚአብሔር በቅዱስ ገብርኤል ላይ ድንቅ ነው። መንክር በላይ ለቅዱሳን ይሁን፣ መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱስ ገብርኤል ላይ ድንቅ ነው። የማይደረግ ሊደረግ አይቻልም የተባለ ነገር እግዚአብሔር በቅዱስ ገብርኤል በኩል ያደርጋል። ስለዚህ ነው ኤልሳቤጥ ጋር መጥቶ የተቆረጠውን የሚቀጥል እግዚአብሔር እኔ ፊቱ የምቆመው ነው፣ በእኔ ላይ ድንቅ ማድረግ የሚችል ነው። ሂድ ንገር ሲለኝ እኮ እኔ አማላጁን ላከኝ፣ እኔ ቆምልሃለሁ። የማይሆን ቢሆን የህይወት ድካም እንኳ ቢኖር እኔ ቆምልሃለሁ አለ። ክብርና ምስጋና ለስሙ ይሁን። ስለዚህ የእግዚአብሔር መላእክት ይቆማሉ። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርሁ ወያድኅኖሙ። የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ያደርጋሉ? ይሰፍራሉ፣ ያድኗቸዋል ይላል። ስለዚህ ከኛ የሚጠበቀው ባለማይተብ መሆን ነው። ለባለማይተብ ጠባቂ ያለው እግዚአብሔር በቅዱሳኑ ድንቅ ነው፣ በቅዱስ ገብርኤል ድንቅ ነው። ስለዚህ ቅዱስ ገብርኤል እግዚአብሔር ድንቅ ስራ ከሰራባቸው ከሰማያውያን መላእክት መካከል ዛሬ ከሚታሰበው አንዱ የእግዚአብሔር መልአክ ቅዱስ ገብርኤል ነው። ገብርኤል ማለት አምላክ ወሰብ እግዚእ ወገብር ማለት ነው ስሙ ትርጉሙ። የመጀመሪያው ሰባኪ ነው፣ የመጀመሪያው መምህር ነው። በአዲስ ኪዳንም የመጀመሪያው ሰባኪ ነው። ሰበከ ለነ ልደተ እግዚእ ይለዋል። ወአብሰርካ ለማርያም ድንግል ወትቤላ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። እግዚአብሔር ከአንቺ ጋር ነው፣ ጸጋ ይሞላብሽ፣ ደስ ይበልሽ ብለህ የጌታን ልደት በእመቤታችን በኩል ሰበከን። የመጀመሪያው አማኝ ናት እመቤታችን። በነገራችን ላይ በነገረ መለኮት አስተምህሮ ድንግል ማርያም በክርስትናው የመጀመሪያው ሃይማኖተኛ ናት። ይኩነኒ ብላ ያመነች፣ ሊደረግ የማይችል በምሳሌ ሊገለጥ የማይችለውን ነገር ቅዱስ ገብርኤል እመቤታችንን የረታበት ቃል እስመ አልቦ ነገር ዘይሳነው ነው። በየት በኩል ይረታታል? ቅዱስ ገብርኤል በሰው ልጆች የህይወት ጉዞ ውስጥ በብዙ ቦታ ላይ ስሙ ይጠቀሳል። በሚጠቀስባቸው ቦታዎች ላይ በሙሉ ደግሞ ቅዱስ ገብርኤል ደራሽ መልአክ ነው። ለሁላችንም ይድረስልን ወገኖች። ስሙ ሰውና አምላክ ነው ትርጓሜው። የእግዚአብሔር አገልጋይ ወይንም አምላክ ወሰብ ማለት ነው። እግዚእ ወገብር እግዚአብሔር እና አገልጋይ፣ የእግዚአብሔር አገልጋይ የሚለውን ስም ይሰጣል። ስለዚህ በቤተ መቅደስ ለሚመላለሱ፣ በቅዳሴም በተለያየ ነገር ደጅ የሚጠኑ፣ ወንጌል ለሚሰሙ፣ ለሚሰግዱ፣ ንስሐ ለሚገቡ፣ ለሚጸልዩ ቅዱስ ገብርኤል ጠበቃቸው ነው። ክብርና ምስጋና ለስሙ ይሁን። እግዚአብሔር በቅዱስ ገብርኤል ላይ ለእኛ ምናችን ነው ማለት ነው? ድንቃችን ነው። እግዚአብሔር ድንቅ ነገር ለሁላችንም ያደርገልን። ቅዱስ ገብርኤል ብዙ ታሪክ አለው። ሰዓቴ እንዳያልቅብኝ ብዬ ነው። በመላእክት ዓለም ውስጥ መላእክቱ ከካዱ በኋላ አነ ፈጠርኩክሙ ያለው ዲያብሎስ ነው። የሥላሴን ቦታ ይዞ እኔ ፈጣሪ ነኝ አለ። ማይቴ መጻእይነ ወመኑ ፈጠረነ፣ ከየት መጣን ማን ፈጠረን ብለው ይነጋገሩ ጀመር ይላል መላእክት እርስ በራሳቸው። በዚህ ጊዜ ነው እኔ ፈጠርኳችሁ ብሎ የተናገረው ዲያብሎስ ነው፣ ሳጥናኤል ነው። ሳጥናኤል ይህም በማለቱ አሐዜ መንጦላዕት አቅራቤ ስብዓት የነበረ ከመላእክት አለቃቸው የነበረ በእግዚአብሔር መለኮታዊ ክብር ስለተገዳደረ ወደቀ። ታዲያ አብረውት የወደቁ መላእክት ተከታዮቹ ወደቁ። ሌሎቹ ነገደ መላእክት ግን ከየነገዶቻቸው እንዳይወድቁ ቅዱስ ገብርኤል ተነስቶ ንቁም በበህላዌነ እስከንረክቦ ለአምላክነ፣ የመጀመሪያው በመላእክት ዓለም ፍጥረት እንዳይጠፋ ስብከትን የሰበከ እግዚአብሔር በእሱ ላይ ድንቅ ነገር ያደረገበት መልአክ ቅዱስ ገብርኤል ነው። በረከቱ በሁላችን ላይ ይደርብን፣ አማላጅነቱ አይለየን። ወበእንተዚ ይደልዎ ከመ ይጹር ዜናሃ ለማርያም ይላል መላእክቱ። እግዚአብሔር ሰው እንደሚሆን ክብሩ ይገለጽ ዘንድ እንደሚገባ መስበክ የሚችል
ማሳመን የሚችል ሰማያት ካሉት ኃይላት ልዩ ተሰጥኦ ያለው የእግዚአብሔር መልአክ ነውና ሂድና ይወርዳል ይወለዳል ብለህ እኔ እንደምወለድ ንገራት ለተመረጠችው ለገሊላዊቷ ብላቴና ንጽሕት ክብርት ለሆነች ድንግል ተብሎ ተላከ። ስለዚህ ነገር ቅዱስ ገብርኤል ይገባዋል ተባለ። ቅዱስ ገብርኤል በእኛ ቤተክርስቲያን እኛ ኦርቶዶክሳውያን በቀን ውስጥ ቢያንስ አንድ ጊዜ ስሙን ሳንጠራ አንውልም። አቡነ ዘበሰማያት ሳይደግም የሚውል ክርስቲያን አለን? የለም። ስለዚህ አባታችን ካልን በኋላ በመልአኩ በቅዱስ ገብርኤል ሰላምታ እመቤቴ ሆይ ምን እልሻለሁ? በቃ ቅዱስ ገብርኤል በአዲስ ኪዳን ጉዞ ውስጥ ማስረጃችን ነው። ለእመቤታችን ስግደት እንደሚገባት ማስረጃችን ነው። ለእመቤታችን ሰላምታ እንደሚገባ ጸሎተ ማርያም ሰላም ለኪ እንደሚገባ ቅዱስ ገብርኤል ማስረጃችን ነው። የብስራት ጸጋ የተሰጠው አብሳሪ መልአክ ነው። በሃይማኖት ለጸኑ ሰዎች እግዚአብሔር ብስራትን ይሰጣልና ቅዱስ ገብርኤል በሕይወት ጉዞ ውስጥ የታመኑ ሰዎች በየትኛውንም መከራ ካለፉ በኋላ የሚሰጣቸው ጸጋ ከፍ ያለ ነው። በመላእክት ዓለም ውስጥ ምንም ነገር ሳይታይ ምንም ነገር ሳይዳሰስ የሚጨበጥ ነገር ሳይኖር ሳጥናኤል ታላቁ መልአክ እሱ ነበርና ፈጠርኳችሁ ሲል ይሄንን ጥሶ አልፎ የፈጠረንማ ሌላ ነው እንጠብቀዋለን የሚል ጽናት እንደ መስበክ ያለ ታላቅ ኃይል የለም። በዚህ ኃይል ውስጥ ተጉዟልና አሁንም ከሚያስተናክለው ዓለም ብዙ አማራጭ ነገር በሰጠው ዓለም ውስጥ አይ እግዚአብሔር ይሻለኛል ሊተሰ ተሊወ እግዚአብሔር ይይሰኒ ለኔ ግን ወደ እግዚአብሔር መቅረብ ነገሩኝ እንጂ ይሻለኛል ይላል ዳዊት። ስለዚህ እግዚአብሔር ይሻለኛል ብሎ ይሄንን ዓለም ንቆ ለሁሉም ነገር ጊዜ ለእግዚአብሔር ለሰጠ ሰው መጨረሻ ላይ ብስራት ይሰጠዋል። የመጨረሻው በረከት ይሰጠዋል። እግዚአብሔር በረከቱን ለሁላችንም ያድለን። ስለዚህ ነው ቅዱስ ገብርኤል ሰብኳልና አስቸጋሪ በሆነው ሰዓት ሁላችንም አንድነን ፈጣሪያችንም አለ ብሎ ተናግሯል። በዚህ ምክንያት ሊቀ መላእክት ሆኗል፣ ከብሯል። ስለዚህ ይገባዋል አሉ። በእንተዚህ ደልዎ ከመ ይጹር ዜናሃ ለማርያም ለእመቤታችን የሚነገሩ የምስራች የትውልዱን ብስራት ለፍጥረት ሁሉ በምንም ነገር የማይለካ የማይመዘነውን የእግዚአብሔርን ጉብኝት ዜናውን ተሸክሞ ወደ እመቤታችን እንዲመጣ ተላከ። ከመጣስ በኋላ ስብከቱ ልዩ ነበር። ወደ እመቤታችን ከመምጣቱን በፊት ዘካርያስ ጋር መጥቶ ነበር አይደል? በስተርጅና ልጅ ታገኛለህ አለው። ቅድም እንደጠቀስ ነው ዘካርያስ ቢከራከር ድዳ ትሆናለህ፣ እኔ እኮ በእግዚአብሔር ፊት የምቆመው አማላጅ ነኝ አለ። ስሙ ለዘላለም የተመሰገነ ይሁን። ከዚያ በኋላ ወደ እመቤታችን ግን ሲመጣ ደጋግማ ብትከራከረውም እንደ ጥሩ ጠያቂ ብትሞግተውም እሱም እንደ ጥሩ መምህር ለመመለስ ሞክሮ ግን የሚመልሰው ማስረጃ አጣ። አሁን የእመቤታችንና የዘካርያስ ይለያያል። ዘካርያስ እኮ የሚሰብከው ስብከት ነው ላንተ ይሆንልሃል የተባለው። አብርሃምና ሳራን በስተርጅና እግዚአብሔር ጎበኘ። እግዚአብሔር በመጨረሻ ዘመናቸው የጎበኛቸው ሰዎች በመጽሐፍ ቅዱስ ውስጥ ብዙ አሉ። አንጻራዊ ነው፣ ንጽጽር ነው። ስለዚህ እስራኤላውያንን በምድረ በዳ ከደረቅ ድንጋይ ላይ ውሃ ፈለቀ፣ ከበረሃው ላይ መና መገበ፣ ደመና ጋረደ የተባለ እግዚአብሔር አሁን በሕይወት አላችሁ፣ ስለዚህ ከናንተ ልጅ ይገኛል ብሎ ቢናገር አብርሃምና ሳራን በስተርጅና ጎበኘ የተባለ እግዚአብሔር አንተ ቤት ሊገባ ነው ሲባል እየተረከ ያለውን ትረካ እየሰበከ ያለውን ስብከት እንዴት እኔ ቤት ሊሆን ይችላል? ይሄ ሊሆን አይችልም አለ። በዚህ ምክንያት ምን ተባለ? እስከሚወለድ ድረስ አትናገርም ተብሎ ወጣ። ይሄ እንደ መቅሰፍትም አይደለም፣ ምልክት ነበረ። እመቤታችን ዘንድ ሲመጣ አንዳንድ ሊቃውንት ወይንም የመጽሐፍ ቅዱስ አዋቂ ነን ባዮች ወደ እመቤታችን ሲመጣ ቅዱስ ገብርኤልና ወደ ኤልሳቤጥ ሲመጣ አዳልቷል። ዘካርያስን በአንድ ጥያቄ ወዲያውኑ ዱዳ አረገው። እመቤታችን ደጋግማ ጠይቃው ምንም አላላትም። እንዴት ብሎ ይበላት? በምን ማስረጃ ይንገራት? ድንግል በድንግልና ጸንሳ በድንግልና ትወልዳለች ተብሎ አልተጻፈም። ሰላምታ ሲያቀርብላት እንዲህ ያለ ሰላምታ አይገባም አለች። እሷ ቅዱሳት መጻሕፍትን እያነበበች ያደገች ናት በቤተ መቅደስ። እናቴ ሔዋንን ያሳተ አሁንም አንቺ የተባረክሽ ነሽ እያለ ሊያስተኝ ነው። ስለዚህ የሰላምታ ለኔ አይገባም ብላለች። ይገባሻል፣ አንቺ ከሴቶች የተለየሽ ነሽ፣ ካንቺ የሚወለደውን ብሩክ ነው ነገራት። በዚህ ጊዜ እንዘ ኢያእምር ብእሴ ወንድ አላውቅም አለች። አረጋዊ ዮሴፍ እንደ አባቷ ጠባቂዋ ተንከባካቢዋ ባደራ የተቀበላት አረጋዊ ነው፣ እንደሌላ አይደለም። የሰጡትም ካህናቱ ንሳ ካላሰናበትን አትንካ ብለውታል። ምንም ይሁን ምንም እርሱ በላይዋ ላይ ብርሃንን እያየ የሚጠብቃት ስስቱ ነበረች። ስሟ የተመሰገነ ይሁን። ስለዚህ ወዲያውኑ ይላል የእግዚአብሔር መልአክ መንፈስ ቅዱስ ነው የሚጸልልሽ፣ የልዑል ኃይል ያድርብሻል። ይህንን ሁሉ ብሏታል፣ ግን ማስረጃ የለውም። በመጨረሻ ምን አላት? ኤልሳቤጥ እኮ በስተርጅና ልጅ አገኘች አላትና ያንቺስ ቢሆን የሚሳነው ነገር አለ እግዚአብሔር አላት። የሚሳነው አለ እንደ እግዚአብሔር ንገሩኝ እንጂ ነያ ዓመቱ ለእግዚአ ኩሉ አለች። ስሟ ለዘላለም የተመሰገነ ይሁን። ስለዚህ መልአኩ ምንም አላለም። እመቤታችንን የረታበት ቃል እግዚአብሔር የሚሳነው ነገር
የለም የሚል ነው። የትኛውንም ተአምር ብንናገር መንፈስ ቅዱስ የሚሳነው ነገር አለ እንዴ? የለም። በቃ የቅድስና ትልቁ ጥግ እግዚአብሔር ሁሉን ቻይ ነው ብሎ ማመን ነው። ከዚህ በኋላ ይኩነን ያለች ቅዱስ ገብርኤል ነው። ይህንን ትልቅ ብስራት ለእመቤታችን በትህትና አደግድጎ ቡሩክት አንቲ እምአንስት፣ አንቺ ከሴቶች መካከል ቡሩክት ነሽ፣ የተባረክሽ ነሽ፣ ቅድስት ነሽ፣ ንዕድ ክብርት ነሽ፣ ኩለንታኪ ሰናይት እንተ ኀቤየ አልብኪ ነውር ወኢምንትን ይበላሌኪ ያለውን ሶሎሞን ሁለንተናሽ ውብ ነው ነውር የለብሽም በእኔ ዘንድ እያለ የመሰከረላት ሶሎሞን የተናገረላት እህቴ መርዓት ከምትወለድበት ፀሐይም ሊባኖስ ያላትን በሊባኖስ ተራራ የተገኘችዋ ታላቋ ብርሃን ደማቋ ጨረቃ ገና የ15 ዓመት ብላቴና ሆና ሳለ የእግዚአብሔር መልአክ የ14 ዓመት ብላቴና ሳለች የእግዚአብሔር መልአክ ወደ እርሷ መጥቶ ትጸንሻለሽ ትወልጃለሽ አላት። ይህን ድምፅ ስትሰማ እመቤታችን 12 ዓመት መቅደስ ቆይታ በ3 ዓመቷ ተሰጣ እንደወጣች ነበር የሰማችው። ከብዙ ንግግር በኋላ ይኩነን ያለች ስሟ ለዘላለም የተመሰገነ ይሁን። ስለዚህ ገብርኤል በሰዎች የማዳን መስመር ውስጥ ባለውለታ ነው ማለት ነው። እመቤታችን ሐርና ወርቁን እያስማማች ስትፈትል ወእንዘ ትፈትል ወርቀ ወሜላተ ወርቅና ሐርና ወርቁን ስታስማማ መለኮት ከትፍሲት በሷ እንደሚዋሃዱባት ከስጋዋ ስጋ ከነፍሷ ነፍስ ነስቶ በውስጧ የመለኮት መገለጥ በተዋህዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደሚዋሃድ አስቀድማ በመስጢር ያንን ታደርግ ነበር ይላሉ ሊቃውንቱ። ስሟ የተመሰገነ ይሁን። የዚህ ሁሉ አብሳሪው መልአክ ማን ነው ብያቸዋለሁ? ቅዱስ ገብርኤል ነው። ይሄ መልአክ ነው እንግዲህ ዛሬ የምናከብረው። በብዙ ታሪክ ውስጥ አለ መልአክ ዳንኤልን የረዳው። ከዚያ ቀጥሎ ደግሞ በዚያው ዘመን ናቡከደነጾር የሚባል ንጉስ በጣም ታላቅ አምባገነን ዓለምን እንደ ገል ቀጥቅጦ እንደ ሰም አቅልጦ የገዛ በዛ ዘመን በብዙ ሀገሮች ላይ ንጉስ የነበረ የሚተካከለው የሌለ ስሙ ባለ ግርማ ሞገስ የሆነው ታላቁ ንጉስ ናቡከደነጾር መጨረሻ ላይ መመለክ ፈለገ። በጣም ግዙፍ የሆነ 60 በ6 የሆነ ግዙፍ ቁመት አሰራ ዱራ በተባለ ሜዳ ላይ። በዚህ ጊዜ ከኢየሩሳሌም ከነዋያተ ቅድሳት ጋር ተማርከው የሄዱ የፈለሱ ልጆች ነበሩ። 3 ደቂቅ ይባላሉ። 3 ወጣቶች ናቸው። እነዚህ 3 ልጆች ትንንሽ ልጆች በዚያ ሲኖሩ በቤተ መንግስት በእንክብካቤ ጮማ እየቆረጡ እንዲበሉ ተፈትነው ነበር። ነገር ግን እግዚአብሔር በእነሱ ላይ ድንቅ ነው። መንክር እግዚአብሔር በላይ ለቅዱሳን ይሁን። ጮማ ከቆረጡት ይልቅ እነሱ ጥሬ እየቆረጠሙ የጾሙት ፊታቸው ወዛ ይላል። ክብርና ምስጋና ለአምላካችን ይሁን። የሚያምርብን ገንዘብ ስላለን አይደለም። የምንዋበው ስለለበስን አይደለም። የምንዋበው የዚህን ዓለም እህል ስለበላን አይደለም። ውበታችን ክርስቶስ ነው። ክርስቶስን የለበሰ ባይለብስም ለብሷል። ውበቱ ያማረ የተዋበ ነው። አቡነ ገብረ መንፈስ ቅዱስ በምድር ላይ አንድም ቀን ልብስ አልለበሱም፣ ምግብ አልበሉም አይደል? ውሃ አልጠጡም፣ ምንም አልቀመሱም። 562 ዓመት ልብስም አልለበሱም። ነገር ግን እግዚአብሔር መላ ሰውነታቸውን በፀጉር ልብስ ሞልቶ ገጹ ብሩ ፊቱ ከፀሐይ የሚያበራ አድርገው እንዲኖሩ አደረጋቸው። ማን ይመስገን? መንክር እግዚአብሔር በላይ ለቅዱሳን ይሄ ነው። ለእግዚአብሔር የሚሳነው ነገር አለ እንዴ? የለም። ስለዚህ በቅዱስ ገብርኤል ላይ እግዚአብሔር ድንቅ ነው። አሁን እንግዲህ አራተኛው የእግዚአብሔርን ልጅ ይመስላል ተብሎ እስኪነገር ድረስ የእግዚአብሔር መልአክ ከሰማያት ወረደ ነው የሚለው ትንቢተ ዳንኤል ምዕራፍ 3። የተሰራው ትልቅ ግዙፍ ጣዖት ነበር። ይህን ጣዖት ሁሉም ሰው ሲያመልክ አናመልክም አሉ። በጾም የተፈተኑ የታረሙ በጸሎት የተጉ በባቢሎን ውስጥ ቢኖሩም እግዚአብሔርን የሚያመልኩ በስደት ውስጥ ቢሆኑም የሀገራቸው ወዝ ያለቀቃቸው የሀገራቸው በረከት ያራቃቸው የሀገራቸውን ኑሮ የሚኖሩ የሀገራቸውን አምላክ የሚያመልኩ እግዚአብሔር ቦታ ብንቀይር ከኛ የማይለይ ነው። ክብርና ምስጋና ለስሙ ይሁን። ለእግዚአብሔር ምድር በምላ ነው ዓለምኒ ወኩሎሙ ለይነብሩ ውስቴታ። ምድርና ሞላዋ የእግዚአብሔር ናት። ዓለምን በውስጡ ያለ ሁሉ እግዚአብሔርን በዚህ ወስነ ነው አይደለም። ስንመጣ ብቻችንን የመጣ ነው። ቪዛ ስናገኝ ብቻችንን ነበር። ማንም ከጎናችን የለም። ግን እኛ ያላየነው ማን ነበረ ከኛ ጋር? ድንቅ አድራጊው እግዚአብሔር ከኛ ጋር ነበር። በብዙ የህይወት መከራ ውስጥ አልፈን እዚህ ተቀምጠናል። ብቻችንን ነው። ማን ስላለ ነው ከኛ ጋር? አንዳንዶቻችሁ የህይወት ታሪካችሁን ተርኩ ብትባሉ መኖራችሁ ተአምር ይሆንባችኋል። እኔ እኮ በዚህ ቀን ሞቼ ነበር የምትሏቸው ከሞት ጫፍ ላይ የተመለሳችሁባቸው የህይወት አጋጣሚዎች ብዙ ናቸው። በእነዚህ መንገዶች ውስጥ ሁሉ ያተረፋችሁ ማን ነው? እግዚአብሔር ነው። እኛ ባናይ እንኳን እርሱ የሚያየን፣ በእምነት አይናችን ደግሞ በደንብ የምናየው። በስጋ አይን ልናየው ያልቻልን ነገር ግን በመንፈስ ከኛ የማይለይ ምሉእ በኩልሄ ነው። ክብርና ምስጋና ለስሙ ይሁን። አይኖቹ በስፍራ ሁሉ ናቸው። ክፉዎችና ደጎችን ይመለከታሉ። ሁሉን ማየት ይችላል። በሁሉ ቦታ አለ። የሌለበት ቦታ የለም። በሁሉ የሚገኝ ምሉእ
በኩለሄ ነው። እግዚአብሔር በቤታችን በክብር ይገለጥልን ወገኖች። ስለዚህ ሁሉን ማድረግ የሚችለው አምላክ አለ አሉ። አገር ብንቀይርም አንክደውም አሉ ሰለስቱ ደቂቅ። ዱራ ሜዳ ላይ የተዘጋጀውን ጣዖት ህዝቡ ሁሉ ሲሰግድ እነሱ ግን እምቢ አሉ። እምቢ ለእግዚአብሔር እሺ ኦ በልዎ ለእግዚአብሔር ወእንበ በልዎ ለሰይጣን ቀረቡ ሀበ እግዚአብሔር ወይ ቀረበክሙ። እግዚአብሔርን እሺ በሉት፣ ሰይጣንን ግን ምን በሉት ይላል መጽሐፍ? እምቢ በሉት። ለሚባለው ዓለም እምቢ፣ ለሚናከሰው ዓለም እምቢ፣ ለዝሙቱ እምቢ፣ ለዘረኝነቱ እምቢ፣ ለሐሜቱ እምቢ፣ ለተንኮሉ እምቢ በሉ። ለቅድስናው እሺ፣ ለቅዳሴው፣ ለሰዓታቱ፣ ለማህሌቱ፣ ለምስጋናው፣ ለጸሎቱ፣ ለንስሐው፣ ለስጋው ደግሞ ምን እንበል ወገኖች? እሺ። ክብራችን እርሱ ነው፣ ልብሳችን እርሱ ነው፣ ሞገሳችን እርሱ ነው። ክርስቶስ ኢየሱስ ልበስዎ ለእግዚእነ ኢየሱስ ክርስቶስ ወኢታህልዩ ፍትወተ ሥጋክሙ። ክርስቶስ ኢየሱስን ጌታን እርሱን ልበሱት እንጂ ምኞቱ እንዲፈጸም ለስጋ አታርሉ። ምን ማለት ነው? ስጋው ደግሞ ተቀበሉ ማለት ነው። ቅዱስ ጳውሎስ ሌላ ቦታ እንደውም የተጠመቃችሁ ሁሉ ማንን ለብሳችሁታል ይላል? ክርስቶስን ለብሳችሁታል፣ ቆርባችኋል ማለት ነው። እኛ የምንለብሰው ብርድ የማያሳልፈው ልብሳችን እርሱ ነው። ወበቀ ብለን የማንቀነሰው፣ አነሰ ብለን ላዩ ላይ የማንደርብበት ንጹሕ ልብሳችን ከሰማያት የወረደ የሕይወት እንጀራ ተበልቶ የማይጠገብ ተጠጥቶ ለዘላለም ነፍስን የሚያረካ እውነተኛው ምግባችን፣ ልብሳችን፣ ክብራችን፣ ጌጣችን እርሱ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የምናመልከው አምላክ ከዚህ እሳት ያወጣናል አሉ። አሁንም ብዙ የኑሮ እሳቶች አሉ፣ እግዚአብሔር ያወጣናል። በጣዖቶቻቸው የሚመኩ ምንድነው? ይተሃፈሩ ወይሰሩ ኩሎሙ እለ ይሰግዱ ለግልፎ ወእለ ይትመክሁ በአማልክቲሆሙ ይላል። በአማልክቶቻቸው የሚመኩ በጣዖቶቻቸው የሚመኩ አማልክቶቻቸውን የሚከተሉ እነሱ ክፉዎቹ ለዘላለም ይፈሩ ይላል። ናቡከደነጾር ሊያፈር እግዚአብሔርን ያመለኩት ሊከብሩ ተዘጋጁ። እለ ይሰግዱ ለግልፎ ወእለ ይትመክሁ በአማልክቲሆሙ በአማልክቶቻቸው የሚመኩ ለጣዖት የሚሰግዱ ይተሃፈሩ ኩሎሙ እነዚህ ሁሉ አለ ይፈሩ አለ። እግዚአብሔር ማሳፈር ይችላል። አስገባሪዎቻችንን፣ ክፉዎችን፣ አሳዳጆቻችንን አሳፍሮ እኛን ከፍ ያደርጋል። እግዚአብሔር ጠላቶቻችንን የሚበቀልበት መንገድ በማጥፋት አይደለም፣ እነሱን እኛን በማንገስ ያሳያቸዋል። ሞታችንን በሚመኙ ፊት ወአጻሐድከ በክብር እሰየ በአንጻሪሁ ሙለለ ይሳቅዩኒ በጠላቶቼ ፊት ስለፊት ራሴን በዘይት ምን አደረክ ይላል? ቀባው ይላል። ክብርና ምስጋና ለስሙ ይሁን። ስለዚህ በአማልክቶቻቸው የሚመኩ በጣዖቶቻቸው የሚመኩ ለጣዖት የሚሰግዱ ይፈሩ ይላል። ስለዚህ ናቡከደነጾር ሊያፍሩ እግዚአብሔር ሊከብር ሰለስቱ ደቂቅን አዘጋጀ። መንክር እግዚአብሔር በላይ ለቅዱሳን ይሁን። እነዛ ሶስት ልጆች ባይኖሩ ኖሮ ማን ምን ያመጣ ነበረ? ቅዱስ ገብርኤልስ መች ከሰማይ ይመጣ ነበረ? አያችሁ፣ እግዚአብሔር በቅዱሳኑ ድንቅ ነው። አንሰግድም አሉ በጾም በጸሎት። ሁለተኛዎቹ የዚህ ታሪክ ባለቤቶች ለመልአኩ መምጣት፣ ለሰማይ መከፈት፣ ለእግዚአብሔር ክብር መገለጥ ምክንያት የሆኑት ቅዱሳን ናቸው። እግዚአብሔርስ በእኛ ቤት መቼ ነው ድንቅ የሚሆነው? እግዚአብሔርስ በእኛ ሕይወት መቼ ነው ድንቅ የሚሆነው? እግዚአብሔርስ በእኛ ትዳር፣ በእኛ ኑሮ፣ በእኛ ልጆች ላይ እንዲገለጥ መቼ ነው በሩን የምንከፍተው? እግዚአብሔር እንደ ሰለስቱ ደቂቅ ያለ ልቦና ለሁላችንም ይስጠን። አንሰግድም ለጣዖት አሉ፣ እምቢ አሉ። ኦሆ በልዎ ለእግዚአብሔር አለ ያዕቆብ በኋላ ለአዲስ ኪዳን ለእኛ ሲጽፍልን። ለእግዚአብሔር እሺ በሉት፣ ወእንበ በልዎ ለሰይጣን ለሰይጣን እምቢ በሉ፣ ለክፉ ዓለም እምቢ በሉ። ብዙ እምቢ ልንላቸው የሚገቡ ነገሮች አሉ ከላያችን ላይ አውልቀን በቃኝ የምንላቸው ሱሰኝነት፣ ሐሜት፣ ምቀኝነት፣ ተንኮል፣ ክፋት፣ ሟርት፣ መተት፣ ጥንቆላ እግዚአብሔር ከኛ ላይ ነቅሎ ይጣልልን ወገኖች። ስለዚህ እነዚህ ሁሉ ጣዖቶች ናቸው። ሰው አምኖ ለተሸነፈለት ለዚያ ነገር ባሪያ ነው ይላል። የተሸነፍሽለት ነገር የለም። እጅ የሰጠሽለት ከእግዚአብሔር እቅፍ ያስወጣሽ መጥፎ እንደሆነ የምታውቂው እተወዋለሁ ብለሽ እየማልሽ እየተገዘትሽ ግን የሆነ ስትደርሺ የምትሸነፊለት ስትደርስ የምትሸነፍለት ሁለመናህን የተቆጣጠረ ለእግዚአብሔር ያልተመቸ ራስህን ማሸነፍ ያቃተ ቦታ የለ። መድኃኔዓለም ይዋጋልን ለሁላችን። ቅዱስ ገብርኤልን ይላክልን። እሳቱ ያስፈራ ነበረ ይላል። ድምፁ ነጎድጓዱ በጣም ያስፈራ ነበረ። 7 እጥፍ ይንደዳለ። ስልጣን እሰጣቸዋለሁ ቢላቸው አንፈልግም አሉ። የምናመልከው አምላክ ከዚህ እቶን እሳት ያድነናል። ባያድነንም እንኳን ለጣዖቱ ምን አሉ? አንሰግድም። ግን እግዚአብሔርን ተጠራጥረውት ነው ባያድነንም እንኳን አይደለም። እሳት ውስጥ ገብተን በዛው ብንሞት እንኳን ጥሪያችን በዚህ ሆነ ሰማዕትነት ይሆንልናል ነው ትልቁ መልእክት። ባይሆን ተብሎ በአማራጭ ደረጃ የሚያዝ ስርዓት አምልኮ የለም። ይሆንልኛል ተብሎ ነው። በእግዚአብሔር ለተወደዱ ምንድነው የሚለው? እንደ ሐሳቡም ለሚሄዱ ነገር ሁሉ ለምን ይሆንላቸዋል? ለበጎ። እግዚአብሔር በእኛ ቤት ውስጥ የሚያደርገው ነገር ሁሉ ለበጎ ነው።
የተሸከምናቸው መስቀሎች ይኖራሉ እኮ ቤታችን ውስጥ፣ ትዳራችን ውስጥ፣ ኑሯችን ውስጥ፣ ጓዳችን ውስጥ የከበደን ሸክም እኮ ይኖራል። የሆነ ቀን ሊያነሳው መጀመሪያ ትከሻችን እንዲደላደል እግዚአብሔር ይፈቅዳል። እግዚአብሔር ሰውን ለመከራ አሳልፎ የሚሰጠው አንድ ነገር አዘጋጅቶ ነው። ለሰለስቱ ደቂቅ እሳት ሲዘጋጅ ከውስጥ ግን ገብርኤል ተዘጋጅቶ ነበር። እግዚአብሔር በቅዱሳኑ ድንቅ ነው፣ ስሙ የተመሰገነ ይሁን። ድንቁን ነገር ሊያደርግ እግዚአብሔር አስቀድሞ አዘጋጅቶታል። ስለዚህ ምንም አላዩም የሚገፈትሯቸው ሰዎች በእሳቱ ወላፈን ተበሉ ይላል። የእሳቱ ወላፈን በላቸው፣ ሞቱ። የተገፈተሩትስ የእሳቱን ኃይለኝነት ለማስረጃ ወላፈኑ የገፈተሩትን በላቸው። እነሱስ ሰተት ብለው ገቡ ወደ እሳቱ። ማንን ይዘው? ነገሩኝ፣ ማንን ይዘው? እግዚአብሔርን ይዘሽ ግቢ፣ ገብርኤል ካንቺ ጋራ ነው። እግዚአብሔርን ይዘ የትኛውም ይወጥ ግባ፣ ቅዱስ ገብርኤል ካንተ ጋራ ነው። ስሙ የተመሰገነ ይሁን። ስትስት እንኳን ኧረ ማዳበሪያና ፍግ ትንሽ እሰጠዋለሁ አትቁረጠው ብሎ ይነግርልሃል እግዚአብሔር። ሄደሽ መንገድ ላይ ደክሞሽ ብታቋርጭ አይ ቀጥይ ብሎ ይደግፍሻል። አይዞሽ ደግፎ ያሻግረናል ቅዱስ ገብርኤል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ቅዱስ ገብርኤል ድንቅ መልአክ ነው። የነዚህ እምነት የሰለስቱ ደቂቅ እምነት ሳበ። የሥላሴን ድምፅ ከላይ የሚጠራ የመላእክቱን ክብር ከላይ የሚስብ እምነት ሊኖረን ያስፈልጋል። ቅዳሴያችን፣ ጸሎታችን፣ ምህላችን፣ ልመናችን፣ መንፈሳዊ ቁጭታችን መልአክ ከኛ ጋር እንዲቆም ካላደረገ በተሳሳተ አእምሮ ውስጥ ነው የምናመልከው ማለት ነው። ሰባራ መስዋዕት ነው እየሰዋን ያለ ነው። ቂም በቀል የሌለበት ንጹህ የሆነ ከዘረኝነት የጸዳ ከተንኮል የጸዳ ስርዓት አምልኮ ካላደረግን እንደ ባዶ ጀሪካን መጮህ ብቻ ነው። ከጣራ በላይ ብንጮህ እግዚአብሔር አይሰማም። እንደማንሰማ የአንደበትን ጩኸት ቸል እንላለን። የውሳጣዊ ልብ ሹክሹክታ ለውሳት እንሰማለን። አባቴ እኔና መንፈስ ቅዱስ ይለናል። ወልድ ዋህድ የድንግል ልጅ የአብ ልጅ ስሙ ለዘላለም የተመሰገነ ይሁን። ሰለስቱ ምዕት ቅዳሴ ላይ ነው። እንደማንሰማ አባቴ እኔና መንፈስ ቅዱስ ከጣራ በላይ ያለ የአንደበት ጩኸት ዝም። የልብ ጩኸት ደግሞ በንጽህና ሲሆን እንሰማለን። ንጹህኑና መልአክ የሚስብ እግዚአብሔርን በዙሪያቸው የሚያቆም እምነት እንዲኖረን እግዚአብሔር ሁላችንንም ይርዳን። ትልቁ ንጽህና ይሄ ነው። ንጹህ የሆነ ነው ይሄን ትልቅ በረከት የሚያገኘው። መኑ ያድር ውስተ ደብረ እግዚአብሔር ወመኑ ይቀውም ውስተ መካነ መቅደሱ ብሎ ዘንጹህ ልቡ ንገር ወንጹህ ደዌው። በቃ ልቡ ንጹህ የሆነ ያመነ በልቡ ኑፋቄ ያለበት አይቅረባ። በልቡ መጠራጠርን ያሰበ ቢኖር ምንድነው የሚለው? ይመን ይላል ቅዳሴ ጊዜ ከሰባቱ ኪዳናት አንዱ። በጥርጣሬ የሚመለክ አምላክ የለንም። በጥርጣሬ የምናስገባው ማመልከቻ የለም። በጥርጣሬ የሚጸለይ ጸሎት የለም። እግዚአብሔር ይችላል አይችልም? ይችላል በሉ በቃ እግዚአብሔር ይችላል። ይሄ ቅዱስ ገብርኤል ስብከት እኮ ነው። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ሁሉን ይችላል። አይቻልም የሚል ሐሳብ ከክርስቲያኖች ከጭንቅላታችን መዝገበ ቃላት ተፍቆ መውጣት ያለበት ቃል ቢኖር አይቻልም ነው። ለሰው የማይቻል ለማን ይቻላል? እግዚአብሔር ሁሉን ይችላል። ባዶውን መሙላት ይችላል። እሳቱን ማብረድ ይችላል። ስለዚህ ሃይማኖተኞቹ ሰዎች በዛሬው ዕለት ይመሰገናሉ። በእነዚህ በሁለቱም ላይ ድንቁ ማን ነው ወገኖቼ? እግዚአብሔር ነው። መንክር እግዚአብሔር በላይ ለቅዱሳን ይሁን። ስለዚህ እግዚአብሔር የሚከብርበት ህይወት እንዲኖረን የሰለስቱ ደቂቅ የእምነት ህይወት ያሳየናል። ከፊት ጊዜያዊ አደጋ ፈርተን ዘላለማዊ በረከት እንዳናጣ፣ አድርባዮች ሆነን ከወንጌል መንገድ እንዳንወጣ፣ እግዚአብሔርን ደስ የማያሰኘውን ነገር አጠገባችን ጋር ላለው እንቅፋት መሻገር ብለን እንዳናደርግ እግዚአብሔር ሁላችንንም ይርዳ። ስለዚህ እሳቱ ውስጥ ከተወረወሩ በኋላ ገቡ። በእሳቱ መካከል እሳታዊው መልአክ ክንፎቹን ዘርግቶ ከነሱ ጋር ተገኘ። የወረወርናቸው 3 ናቸው። አራተኛው ምንድነው? ወልደ እግዚአብሔር ይመስል። የአራተኛው መልክ የእግዚአብሔርን ልጅ ይመስላል አለ ናቡከደነጾር። ገጹ በጣም ያበራ፣ ሁለንተናው በብርሃን የተሞላ ክንፎቹን የዘረጋው መልአክ ቅዱስ ገብርኤል እሳቱን አብርዶት በመካከል አብሯቸው ያመሰግን ጀመር። ክብርና ምስጋና ለአምላካችን ይሁን። ስለ እግዚአብሔር ስንገፋ ከኛ ጋር መላእክት ያመሰግናሉ። ሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ቅዱስ ሲላስ እንደዚሁ እንደ ሰለስቱ ደቂቅ ነው የገጠማቸው። የእግዚአብሔር መልአክ ቅዱስ ገብርኤል በወይን ቤት ሲዘምሩ አብሯቸው ገባ አይደል የሚለው መጽሐፍ። ገብቶ የወይኒውን መሰረት አናወጠው። ሲዘምሩ አብሯቸው ይዘምር ጀመር። የመላእክቱ ዝማሬ ሰንሰለት ይፈታል፣ እስራትን ይፈታል፣ ሰንሰለት ይበጥሳል። እግረ ሙቃቸው ከእግራቸው ላይ እንደ ፈትል ይላል፣ እንደ ፈትል እየተበጣጠሰ ወደቀ። ያመለጡ መስሎት የወይን ቤቱ ጠባቂ ራሱን ሊገር ሰይፍ መዘዘ። ተው ሰይፍህን ጣል አሉት። ክርስትና ሰይፍ መጣል ነው። ከዛስ መስቀል ማንሳት ነው። የተቀየረ መሳሪያ ይኑረን። መሳሪያችን መስቀል ነው። ኃይላችን መስቀል ነው። ጉልበታችን መስቀል ነው።
ክብራችን መስቀል ነው። መዳኛችን መስቀል ነው። መስቀል እንድንይዝ እግዚአብሔር ሁላችንንም ይርዳል። ስለዚህ ያ የወይን ቤት ጠባቂው መስቀል ያዘ። ምን ሆነ? እሱና ቤተሰቦቹ ተጠመቁ። ለምን? የነ ቅዱስ ገብርኤል ምስጋና ከነ ቅዱስ ጳውሎስ ጋር ሲገለጥ እነዚህ ሰዎች የወይን ቤቱን ጠባቂ ከነ ቤተሰቦቹ ማረከ። ዝማሬያችን ኢአማንያንን መማረክ አለበት። ማህሌታችን ኢአማንያንን መማረክ አለበት። እነ ቅዱስ ገብርኤልን የሚስብ ንጹህ መስዋዕት መሰዋት አለበት። ቅዱስ ገብርኤል ከሁላችን ጋር ይሁን። በሰማነው ቃል ይባርከን። ዛሬ ቅዱስ ገብርኤል እሳቱን ያበረደበት 3 ደቂቃን ያዳነበት ነው። በሁሉም የክብሩ ባለቤት እግዚአብሔር ነው። ክብሩን ሁሉ መድኃኔዓለም ይውሰድልን። የመላኩ የቅዱስ ገብርኤል አማላጅነት አይለየን። የ3 ደቂቅ በረከት በሁላችን ላይ ይሁን። ይቆየን። ስብሐት ለእግዚአብሔር።